ወደ ውጪ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ትወደዋለች፣ ታከብረዋለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለማንም ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄ የሚበላሽ። ስለዚህ ጨራርሳ መሄድ ብቻ ነው። አልቋል ፕሮሰሱ። ስለሰው መናገር ደግሞ አዎ እውነትና አንቺ የሚያወራው አዎ አፍሽ ሞልተሻ ወይኔ ፕሮሰሱ አልቋል። ትንሽ ጊዜ ነው የቀረኝ። እኔም እዚህ መሆንበት እንደማንም እንደ ቀልድ ነው እንደምታየው የሚልከሰከስ ልጅ አይደለም። አሁን አንተ ሌላ ቦታ ምናምን አትግባ። በቃ አሁን ከኔ ጋር መጣላት ነው። ምንም የምንጣላው ታሪክ የለም። ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። አዎ ገኒ በቃ ይሄ ያለቀለት ነገር አይደለም፣ ሲሪየስ ነገር ነው። በቃኝ እኔም በቃ እንደዚህ አይነት ሀሳብ አታውሪ አንቺ። አሁን እሱ አይዞ ስላለሽ አይደለም ነገ ህይወትሽ ማንም አይኖርልሽም። የምትኖሪው አንቺ ነሽ። ይኸውልሽ አሁኑኑ ኖቤልን ከዚህ ማስወጣት ይችላል። ከዚህ ፕሮሰስ ከዚህ ጉዳይ አሶቹ ከፈለግሽ በቃ ልጁንም እንደዚህ አታድርጊ። በቃ ራስሽ ትለሽ እንትን በይ። ምንም ነገር የሆነ በሀሳብ እንኳን ሰፖርት እንዳያደርገኝ ማድረግ እችላለሁ። ነገር ግን ፍላጎቱ የኔ ነው። ፍላጎትሽ ነው። የኔ ፍላጎት ነው። ይሄ ፍላጎትሽ ነው። አዎ ሰላም ለዚህ ቤት ልመጣ ነው እንዴ? ቡና ሰላም ነው። እግዚአብሔር ይመስገን። እንዴት ነው? ድንገት ነው የመጣሁት። ያው እንግዲህ አለ አላልኩም ነበር። አንተም ካለ ችግር የለም። በቃ አሪፍ ነው ማለት ነው። ደህና ናችሁ? እንዴት ነው? ሰላም ነው? ቆይታ አሪፍ ነው። ደህና ነኝ ያለው። እንዴት ነሽ ታዲያ? አለሽ የኔ እናት ድንገት ደስታዬሽ አለው። እግዚአብሔር ይመስገን። ባባ አትደውይም? ድንገት መምጣት አይሻልም ከመደወል? ሁሉ ሰላም አለን። እግዚአብሔር ቤት ሰላም ይመስገን። ናቸው? አሪፍ ነበረ። ልጆች ደህና ናቸው። ጎረምሶቹም ደህና ናቸው። እና ቦቹ ተኝቶ ነው ተኝቷል ነው እንዴ? አይ አሪፍ ነው። እና ማስቸገሩን ተወ። ማታ ማታ ምንም አይልም። ምንም አይልም። ጸባይኛ ነው። አረ ደግሞ ተመችቶሻል። ከጸባይ ጋር የምር አምሮብሻል። እኛ ጋር ነው ጋውን አይደል? ያው አንተ እየወጣ ስለሆነ ነው። አረ ነው ያለበት ሚሚጃልኝ እዚህ ትሮጣለህ። ተመችቶሃል? አሪፍ ነው፣ አሪፍ ነው። ቤቱን ጭራ አደረገችው እንጂ እዛ ቤቱን ጭራ አደረገችው። ይሻላል። እንዴት ትመጣለህ? ናደቅ መስሎሻል። አሁን መልጅሽ ትንሽ ከፍ እስኪል ድረስ እስከትንሽ ጊዜ ነው። እንዴት መጣሽ ዛሬ? ገኒ ዛሬ ድንገት ተረስቼ መጣሁ። ሳትናገሪ ምን ጉዳይ ገጥሞሽ ነው? ትንሽ አንዳንድ ነገሮች አወራሻለሁ ብዬ ነው የመጣሁት። ኖባም ቢኖር ችግር የለውም። እኔ ጋር ነው ቀጥታ የመጣሽው? ከዛ ተነስተሽ የትም አልሄድኩኝም። የምር ሴት ጋር ነው የምር። እንዴት ሳትናገሪ መጣሽ? ቡና ፊ ተዘጋጅ። ምን እኔ ሴት አይደለሁም እንዴ? ተነስቼ አላፈላ ይባላል። ሌላ ጊዜ ተነስቼ አፈላ አይደል እንዴ? ቢሆንም አሁን ምን የልጅነት እኮ ነሽ። የልጅነት ቡና አታፈላም ሳይሆን አይሰጥም። እኛ እናፈላለን። የሴት እንግዳ የለም፣ የሴት እንግዳ የለም ብዬ ነው። እና ደህና ናችሁ? አለሁልሽ። እኔ እኮ ጉዳይ ኖሮሽ ምናምን በዚህ መጣሽ መስሎኝ ነው። ሳትደውይ ስትመጪ በቃ ግራ መንገድሽ መስሎኝ ቀጥታ ወደዚህ ነው የመጣሁት። አንዳንድ ነገሮች አወራሻለሁ ብዬ ምን ነገር ጣሪ ዛሬ እንደዚህ በችኮላ ሰሞኑን ምንድን ነው እንደዚህ የምትፈጥሩት ውዥንብር ምንድን ነው? አልበዛም? ምን እንዳላወቀ ሰው ምን ትኛለሽ? እሱን አትይው። እኔ ያወራሁት አንቺ ነሽ። ኖባን አይደለም ያወራሁት አንቺ ነሽ። አይ የምትፈጥሩት እሱንም ካቀላቀለ ኧረ እሱ ተይው፣ እራስሽን ችለሽ አውሪ። እኔ የምር በጣም ከፍቶናል። ደውለልሽ ነበር በስልክ። ምን ነው ገኒ? ያወራነው ነገር ቆይ አንተ ያንተ ጉዳይ አይደለም። ያንተ ይቆየን። ያንተ ብንቆይ ይሻላል። እንደርስበታለን ያንተን እና ቤት ሁሉም ተናዷል። ለምን ሰሞኑ እኛ አስማምተን ምን ብለን ያለው ነገር እንድታወሩ ጨርሳችሁ ምናምን ነው አይደል እዚህ ስትመጡ የመጣችሁት። ከመጣችሁ በኋላ ደግሞ ምንድነው ከቤት ውጣ ሻንጣ ሲዞ ውጣ እስከማለት ድረስ ምንድነው? እና ለምን አትተይም አንቺ? ለምንድነው የማትረጋጊው? ልጅ ነሽ አይደል? ጋር ልትወቅሽኝ የመጣሽው? ከዛ ነው ልወቅስሽም ልናገርሽም ሁሉንም ልቆጣሽም ጭምር ነው የመጣሁት። እሺ ወጥቷል። እነሱ ከሚመጡ ይሄ ልሂድ በቃ ችግር የለም። ማንም መምጣት አይጠበቅበትም። ሲጀመር ማንም መምጣት የለበትም ካልሽ ለምን እንደዚህ እንደሆነ ንገሪኝ በስርዓት። እኛ ሁሉ የደከምንለት ጋሽዬ ሁሉ የደከመለት ነገር ነው ታውቂያለሽ አይደል? እንዴት እንደነበር እኛ ደስ ብሎን ነው ወተን ሚዲያ ላይ እንኳን ደስ አላችሁ ብለን እንደዛ ተደስተን ነጭ በነጭ ለብሰን የቀረብነው።
ይሄ ይመጣል ብለን አይደለም ገኒ። ያውልሽ አንድ ነገር መረዳት አለብሽ። እኔ ሁሌም ለሰው ደስታ መኖር አለብኝ የለብሽም። ቆይ ከአንተ ጋር አላወራሁም። የጠየኳት እሷን ነው መመለስ ትችላለች። እናንተ ደግሞ ይኸውልህ የልብ ልብ ሰታችኋት ነው እንደዚህ እየሆነች ያለችው ልጅቷ። አንተ ይኸውልህ ከአንተ ጋር ላወራ አይደለም የመጣሁት። አንተ እንዳለህም አላወኩም። ሲጀመር የመጣሁት እሷን ነው ከእሷ ጋር ለማወራ። አንተ ማስረዳት ላልፈልግ ይችላል። ከህይወቷም እስከ መጨረሻው መውጣት ያለበት ሰው ቢኖር አሁን አንተ አይደለም ተወካይ አለች፣ ማውራት ትችላለች። ከህይወቴ ምናምን የምንባባልበት አጀንዳ የለም ሲጀመር። በዚህ ርዕስ ላይ እንደ አዲስ ማውራታችን ተገቢ አይደለም። እኔ ሀሳቤን በግልጽ ተናግሬ ነው ከሱ ጋር ተስማምቼ ወደዚህ የመጣሁት አይደለም። እሱም ማምኖበት ነው ይሄንን ነገር ያደረገው። ይሄንን ነገር ደግሞ እናንተም በደንብ ታውቃላችሁ፣ አዲስ ነገር አይደለም። ይሄንን ነገር ደግሞ እያወቃችሁ እንደ አዲስ ይሄንን ነገር ተቀበይ፣ ይሄንን ነገር አድርጊ ምናምን ማለት አንዳንዴ ማለት ለኔም ስሜት ለማሰብ ሞክሩ። አይኖ እንደ ቤተሰብ አይኖ አንቺም እንደ እህት እንደ ታላቅ ደክመሽ ለፍተሽ ሊሆን ይችላል። ግን ደግሞ ያንቺ ድካምና ያንቺ መልፋት የኔን ህይወት ትንሽ እንኳን ቀና ካላደረገው ቫልዩነስ ነው። ገባሽ? በቃ ደከምሽ፣ ያንንም ወደዚህ ሄድሽ፣ ወደዚህ ማመጣሽ፣ ወደዚህ ምሮጥሽ፣ ግን ምንም መፍትሄ ከሌለውና እኔ እናንተን ለማስደሰት ብዬ የማደርገው ነገር ራሴን የሚያሳጣኝ ከሆነ እኔን ስታጡ ትደሰታላችሁ እናንተ? አንደሰትም ብቻ። ስለዚህ ተወጇለሽ እኮ እንደምትወጁ እናውቃለን። እኛም ብለሽ አንዴ ምን ማለት ልክ ነው። አሁን የመጣሁት አንተን ላወራ አይደለም ከሷ ጋር ላወራ ገኒ። እኛ ነን አይደለ ሩታ? እኔ ካንተ ጋር ልጨቃጨቅ አልመጣሁም። በመጀመሪያ ደረጃ ገኒ እኔ አክስታችን ነሽ፣ ምንም የሚደበቅ ነገር የለም አይደለም። ይኸውልሽ ሩታንም ወደ ውጭ የሚወስዳት ሰው ይመጣል ማለት ይኸውልሽ ሩታ እንዴት መሰለሽ ገኒ፣ አሁን ህይወቷ መስተካከል ያለበት ታይም ነው። ይሄ ውዥንብር ግርግር እየፈጠሩ መኖር እድሜ ልክ አይሆንም አይደለም ሩታ። እኛ ያሰብነው ነገር አለ፣ ፈጣሪ ያሰበላት ነገር አለ። እሷንም በጣም ይወዳታል። ስለዚህ ነገሮች ተስተካክለው ውጭ ይሄዳሉ። በቃ ሲምፕል ነው ገኒ። ለዛ ነው እዚህ የመጣው፣ ለማስጨረስ ነው እዚህ የመጣው ገኒ እኮ ለማስተካከል ነው እንጂ እሱን ነው ለማስተካከል። አሁን አንተ እዚህ ቤት የተገኘው እሷን አስጨርሳለሁ ብለህ ነው? ሁሉን ነገር አስጨርሳለሁ የማይባል ነገር አትበል። ይሄ ከሁላችንም ጋር እንደምትጣላ ነው ማሰብ ያለብን። ይሄ ማለት ሀሳብ ይስተካከልላትና ሊልቆራ። እሺ አንድ ነገር ላስረዳሽ ነው። ይሄንን ነገር ከናካቴው መተው ይችላል። በቃ ይውጣ በቃ እኮ መተው ይችላል። ግን ነገሩን የጀመርኩት ደግሞ እኔ ነኝ። ችግሩ ነገሩን የጀመርኩት እኔ ነኝ። መንገዱን የሚያስያዝኩት እኔ ነኝ። ከዛ ይሄንን ነገር እንደዚህ አይነት ነገር ደግሞ ሳስብ ኖቫ ሰፖርት እንዲያደርገኝ አማከርኩት። ኦኬ ተስማማ። ስለዚህ ከሁላችንም ጋር መውጣት ይሻልሻል። ይሄ ነው ምርጫሽ? ግን ህይወቷ እንዲስተካከል አትፈልጊም? ህይወቷ እንዲስተካከል በምን መልኩ ነው? ከሱ ጋር ስለሄደች ነው የሚስተካከለው? እዚህ ምን አጣች? አንድ ነገር ምንም ያጣችው ነገር የለም። ሰላም አጣው። ሰላም አንቺ አታስገቢ። በቃ በርሽን ቆልፈሽ ተቀመጪ። ለምን ብዬ ገኒ? እንዴ ምን ሆነሽ ነው እንዴ? ህግ ባለበት ሀገር እኮ ነው የኖርሽው። ምንድነው ይናል ገኒ? ህግ ቢኖሮች እንደዚህ ሰላም ማውራት አልፈልግም፣ ማንንም ማውራት አልፈልግም ማለት ትችላለች። አስወጣችሁ አይደል? ካስወጣችሁ በኋላ ለምን? እሺ አንዴ ገኒ፣ አንዴ ስሚኛ በእናትሽ። እሺ ልስማክ እስኪ። አንተ ደግሞ አውራ ገኒ። ይሄ ሁሉ ጊዜ እንደ ቀልድ አመት ላይ ያልፈን ነው አይደል? እየተጨቃጨቅን እንደዚህ ግባ ውጣ፣ እሱ እንደዚህ ይሆናል፣ መቶ ቤት ይበጣበጣል። እሷም ቢያለች ይባል መቶ ሰላማን የሚነሳት ራሱ ነው። እሷ አይደለች የምትሄደው አይደለ? ሁለተኛ ህይወቷ ላይ ምንም አያደርግም፣ አያስፈልግም። እኔ አንድ ነገር ልንገርሽ ገኒ፣ አስረዳታለሁ። ያልገባኝ ነገር ማለት ነው አንቺ ሰላምሽን የሚነሳ ሰው አጠገብሽ ካለ ምንድን ነው የምታደርጊው? ማስወገድ ካልቻልሽ እሱ መሸሽ። በቃ ሰላም የምትፈልጊ እኮ አይደለም? የእሷን ተይው። የእኛን ህይወት እኮ በጠበጠ ገኒ፣ የእኛን ህይወት የእኛ ህይወት ተበጠበጠ፣ የእሷ ህይወት ተበጠበጠ። ቀጣይ ወደ እናንተ ይመጣል። ስለዚህ እሱን ማንሳትም አያስፈልግም ሲጀመር ማለት ነው። ይህንን ርዕስ ዘግተነው እኔም ወደ ራሴ ህይወት እሱም ወደ ራሱ ህይወት ተባብለን እየኖርን ያለን ሰዎች ነን። እንደ አዲስ ለምንድን ነው እናንተ የምታነሱት? እንዴት በማናነሳው እሱ እኮ ደብሮታል። እኔ ደውዬ እኮ ተስማምቶ የወጣው እኮ ሳይወድ በግዱ ነው የወጣው። ምንም ሳይወድ በግዱ አይደለም። እኔ ታዬ በእናትሽ ቆይ ገኒ፣ እሺ በግድ አይደለም ወደ ቤት ልግባ ያልኩት። ልክ ነው። ጠርቶኝ እቤት እንድትገቢ ፈልጋለሁ እኔ እወጣለሁ ያለኝ፣ እኔ አላስገደድኩትም። ስለዚህ የምን ግዴታ ነው በግድ የወጣው?
እንዴ አንቺ ቤት ትቶ ሲወጣ ግድ አይደለም ይሄ ከአንቺ ጋር መለየት አይፈልግም እኮ አንተ እስኪ ዝም በል የትዳር ጉዳይ ነው ትዳር ነው እኮ እንደ ልጅነት ነው እንዴ የምታስበው ይሄ ትዳር ጉዳይ ነው ልጅ አይደለም አይደለ ገንዬ አሁን ትዳር ደግሞ ሰላም ከሌለው ትዳር አይደለም ልክ ነህ ግን አንተ አይዞ እያላችኋት ነው እናንተ አይዞ አይደለም እያላችኋት በርታት እየሰጣችኋት አንድ ነገር ልንገርሽ አይዞን ተውና እኔ መጀመሪያ የምፈልገው ገንዬ እጄን ከዚህ አውጥቼ ሰላም እንዲሆኑ አብሮ እንዲሆኑ ነው አይደለም አብርሃም ጥሩ ሰው ነው ብዬ አሞግሸዋለሁ አይደለም መልሶ ያን የባሰ ነገር የሚያደርግ ከሆነ እኔ እህቴን ልፈልጋት እሱን አይደለም እህቴን ታረማለሁ አለ እድሜ ልክ ድጋሚ ያለ አመት እያሻሻለ እኮ ነው የመጣው ሰው ያጠፋል አይደል እንዴ ይቅርታ አለ በቃ ይቅርታ ይላል ነገም ያጠፋል ይቅርታ ይላል አላለሽም ይቅርታ በእኛ ፍታር ይቅርታ አንድ ነገር ልንገርሽ አንድ ብቻ አንድ ነገር ልንገርሽ አንዳንዴም ማይሆን ነገር በእኛ ፍታር ለማስመሰል ነው ዘገት አደረጋችሁት እኛን ለማስመሰል ከዛ ለመሻሽ ነው እዚህ አንድ ነገር ልንገርሽ ገኒ እሺ ንገረኝ በቁጣ አልነበርክም አንተ አንዴ ይሰራል አይደለም አልነበርክም እኮ አንተ ስሚኝ ገኒ አንዴ ይሰራል አንዴ ልንገርሽ ይቅርታ ጠየቀኝ ይቅርታውን ሲጠይቀኝ እኔ ደግሞ አብሬው እንድኖር አይደለም ይቅርታውን የተቀበልኩት እኛ ግን እንደዛ ነው መሰለን እንዴ እኛ ሴራ እንዳሴራችሁ ሁለታችሁ ግን እናውቃለን እኛ አይደለም በደንብ ፊት ለፊት እናንተ ፊት አይደለም ሚዲያው ፊት ነው የተነጋገርነው እኛ ደግሞ ከሚዲያ ውጪ ደግሞ እኛ ስንገናኝ ያወራነው ነገር እንደዚህ አይደለም እንደዛ ነው እኮ ከለሳችሁበት ግን እንደዛ አይደለም ማይሆን ነገር እያወራሽ ነው ይሄ ማይሆን ነገር ወይም አዲስ ነገር ነው እዚህ ጋር ሁሉም የራሱን ህይወት አስተካክሎ የሩታ ህይወት እንዲበላሽ እንደዛ አይደለም እኛ መስሎን ነው ፈጥረን ያወራነው ግን እንደዛ ነው አይ እንደፈጠርጠራችሁ ግን እኛ በጣም የተሰማን እዚህ ላይ ይሄዳለው የምትይው ነገር አቁሚ ሲቀጥል ይሄዳለባት እንዴ ሩታ ነገር ያላባት ያለ እናት ማደግ የለበትም ልጅሽ ነች ላንቺም ቢሆን ልክ ነው አይደለም ልጅሽ ነች እውነት ነው ልጅሽ እስከሆነች ድረስ ደግሞ የልጅሽን ሰላም ነው ማለት ያለው እኔ ሰላም አታገኝ ለዛ ለማይረባ ሰውዬ ብለሽ የኛንም ህይወት አመሰቃቅሎታል ግን የሱን ስም አታንሱ እየመጣችሁ በቃ አሁን ምን ሆነ ሰላም ነው ያለችው አምሮባታል እንደምታያት ልክ ነህ የላይዋን ስታይ ሰላም ሊመስል ይችላል ውስጧ ግን ተጎድታለች ውስጧማ ገንዬ ውስጤ ሰላም ባይሆን ላይ ሰላም ይሆን አይችልም ታይ የውስጤ ፊቴ ላይ ይታይ ነበር አሁን ግን በጣም ደስተኛ ነሽ አሁን በጣም ሰላም ነኝ እግዚአብሔር ይመስገን አይመስለኝም እሺ ቢያንስ እንኳን ለመረዳት ሞክሪ ቢያንስ እዚህ በላይ ማለት እንዴት ነው ማለት ማስረዳት ማሳየት ያለ እኔ ምንም ብትኝ አሁን እኔ ምንም ሊገባኝ አልቻለም የሆነ ልንገርሽ እስኪ አውሪኝ እኔ በሰዓት ማንንም ለማስረዳት ለምን በቃኝ ሰዎችን ለማስረዳት የማባከነውም ጊዜም ሆነ ጉልበት የለኝም እውነቱን ስነግርሽ የራሴና ስላሉሽ ከጉንሽ ስላሉሽ እኛ አይዞሽ ካላልናት ማን ይላታል ማንንም አላለኝም አትበላት እኮ አይደለም ግን እልፍ ያለ ነገር አያስፈልግም ኖማን ቢሆን ይኸውልሽ የኔን ሐሳብ ሰምቶ ይደግፈኛል እንጂ ይሄንን እንደዚህ ማድረግ አለብሽ ብሎ አስገድዶኝ ያውቃል እኔ ውሳኔ አልወስንላትም ግን ማንንም የኔን እኔ ሰፖርት አረጋታለሁ በአይዲያዋ ላይ ጥሩ ካልሆነ አይደለም እላታለሁ ከሆነም ከሆነ ነው የሚያስማማኝ ከሆነ ለኔ የሚያስፈልገኝ ምርጫዋን መምረጥ የሷ ጉዳይ ነው ግን ካልሆነ ግን አልሆነም ነው እንጂ ይሄንን ነገር ግዴታሽ ነው አድርጊ ማንንም ብሎኝም አይቀም ሊለኝም አይችልም ግን በአብርሃም ጉዳይ ወሰን ያለብን ተስማምታችሁ ብትኖሩ ነው እኛ ደስ የሚለን እኔ እና እሱ ስትፋቱና የሆነ ነገር ስትሆኑ ደስ አይለንም ከዚህ በኋላ ገብቶሻል አይኖርም ህይወት ትቀጥያለሽ እኮ ሌላ ይሄ ልጅ መሀል ላይ አለ ገብቶሻል እንደገና ሌላ ልጅ ትወልጃለሽ ከሁለት ቤት መውለድ አይከብድም ይከብዳል እኮ እንደገና ሌላ ህይወት መልመድ ስለሱ እግዚአብሔር ያውቃል ይከብዳል እግዚአብሔር እሱ ካልከበደው ይከብድሻል ብዬ አስባለሁ እግዚአብሔር ያውቃል ስለዛ እግዚአብሔር ለዛ ያድርሰን እስቲ በእድሜ ጤናውን ይስጠን እንዴት አስበሽ ለዚህ ብለሽ ከዛ እዚህ ትመጫለሽ እንዴት አልመጣም እኛን ለመጠየቅ መጪ ይሻለኛል እኮ ነው የዛን ሰውዬ ስም አታንሱብን በቃ እንዴት ነው የማይነሳውን ተባለ እኮ ነው ጓደኞቹን ሸሸን እሱን ሸሸን ዝም ብሎ ነው የሚመስል እንዴት ነው የሚመስል ቆይ ባል እኮ ነው አንተ አባወራ ነው ልጅ ቤቱ እሱ ስላለ መሰለኝ እዚህ ቤት የገባኸው የማይባል ነገር አትበል ለምን ገደል አይገባም ገኒ አንድ ነገር ልንገርሽ አባወራ ሲሆን ነው የሚያምርበት ህፃን ሲሆን አያምርም በቃ ተው ገኒ አንተ ራስህ ህፃን ነህ ከህፃን ምንም አትሻልም ስነግርህ ማለት ነው በቃ ትክክለኛ ነገር ከህፃን ምንም አትሻልም አስታረቀን አይደለም ገኒ ትተናል አይደለም እና ከዚህ በላይ ምን እናድርግ መልሶ የሚያደርገውን ነገር እያየሻ ከማንም ያንን ለመመለስ እኮ የእሷ መመለስ ያስፈልጋታል በፍቅርና በሆነ ነገር እያልኳት የትኛው ፍቅር ከማንም ጋር ለሚወሰልተው ከማንም ጋር አሁን እኔ ሌላ ፖለቲካ ውስጥ አታስገባ ሌላ ነገር እንድናገር አታድርገኝ እኔ ገኒ የሚያደርገውን ነገር በደንብ አይተሻል
አላየሁም ማለት ነው። በእናትህ ኖቤል በቃ ፈለገው ነገር ያደርጋል። አንተ በዚህ ልክ እንደዚህ መከራከርም አይጠበቅብህም። በቃ ማይፈጠር አሁን እኮ ምንም የሚቀየር ነገር የለም። አንተ ስለነገርከኝ አይደለም ምን እያየው ነው? ማንም የሚቀይረው ነገር እኮ ነው። ማንም እኮ የሚቀይረው ሰው የለም። ሊቀየር ይችላል ይታወቃል። አንተ ስላልክ አይደለም። አንተ ስለዛት እኔ ነኝ አንድ ነገር ላስረዳ። እንደማይቀየር ደግሞ ከገባ ማለት ነው አንተም ሲጀመር እኔ አንተ አለ ብዬ ነበር ነው አይደለም። ቢያንስ መደገፍ ነበረባት። መደገፍ አንተ ትብስ ተብሎ አይደለም የሚደገፈው። መደገፍ መናገር ነው። ነገርናት እኮ የእሷ ጥፋት እኮ አንድ ነገር አላየሁም። አንተ ነው ያልታየ፣ እኛ ደግሞ እየታየን ነው። ገብቶሃል አይደል? ይቺ ልጅ ያጎደለችበት ነገር የለም። ሲነገርሽ መስማት አለብሽ። ገኒ ወልዳለታለች። እኛም እኮ አንቺ ብለን ነው እኛ አንቺ ስትጎጂ ነው ነው ስትሆኝ ደስ አይለንም። እኛም ግን በዛ ልክ ደግሞ እሱም ሲጎዳ ደግሞ ቤተሰቡ ደስ አይለውም፣ እኛም ደስ አይለንም። እንዴ ከዛ ድረስ መጣሽ፣ ደከምሽ፣ ይሄንንም ሐሳብ አወራሽ። እኔ ምንም የምቀይረው ሐሳብ አይኖርም። በሚገርምሽ ነገር ምንም የምቀይረው ሐሳብ አይኖርም። አንድ ካልሽ እኮ ሁለት እንደማትይ አውቃለሁ። እኔም ዝም ብለሽ ነው የምትደክሚ ብለው ነው የሸኙኝ። እሺ እንደማትል ታውቂያለሽ። ዝም ብለሽ ሂጂ። ገብቶሻል? ለምንድን ነው የምትዳረቂው? ኧረ በስመ አብ! በዚህ ልክ እንደዚህ መሆን የለብሽም። ቢያንስ እዩ በቃ እስኪ የተረዳኝ ይረዳኛል። አንድ ላይ ባትኖር እንኳን ቤቶቹ ይረዳኛል። ቤት አለ አይደል? እሺ ቤት አለ አይደል? ለምሳሌ ገኒ መደረባችሁ አንተ እስኪ ቆይ በእናትህ ከተበሳጨ ውጣ። እኔ አንተ እይ ቤት እኔ አንተ አለ ብዬ አይደለም የመጣሁት እሷ ጋር ነው። ግን ይኸውልሽ ወይኔ አንድ ስንዝር ወደዚህም ወደዛም አይደለም አቲማ ቢያንስ እሺ እዩ ትንሽ ድረስ ቢያንስ ቤት አለ አይደል? መቼም ገፍትሮ አይዝሽም። ምንድነው ቤት አለ፣ አንድ ቤት ይግባና ይቀመጥ። የራሱ ኑሮ መኖር ይችላል። እኔም ኖሬ አንተ ልጅ ያላከኝ ገና እሱን አላገኘሁትም። እኔ እና እሱ አላከሽ ይሄን ያክል ዲዮ በጣም የምትይው ምንድነው? እኔ እሱ የሚልካኝ ለምንድን ነው? ገና እሱን ላገኘው ነው። እኔ ምንድነው የምታገኙ? ምን ያረጋግጥ የአቡሽ ሳይበቃኝ ላገኘው አይደለም፣ ቀጥታ አንቺ ጋር የመጣሁት አንቺን አውርቼሽ ከዛ እሱ ደግሞ ምን እንደሚል ላወራው ነው የመጣሁት። እሱንም አገኘሽው አላገኘሽው ግን እኔ እንደ ታላቅ እንደ እህት እንዳሳደግሽ እንደ እናት አከብርሻለሁ። ነገር ግን እኔን የማያስማማኝን ሐሳብ ተጭነሽኝ ልታስቀይሪኝ በፍጹም አትችይም። ገባሽ አይደል? አንቺን በማከብርሽ ልክ እንደ እህትም እንደ ታላቅም መስማት ባለብኝ ልክ ሰማሻለሁ፣ አከብርሻለሁ፣ እታዘዝሻለሁ። ነገር ግን ህይወቴ ውስጥ ችግር እንደሚፈጥር እያወቅኩኝ ግን ያንቺን ታላቅነት፣ ያንቺን እህትነት፣ ያንቺን ብዙ ነገር አክብሬ ህይወቴ ውስጥ ትልቅ ችግር ሊፈጥር የሚችለውን ነገር ድጋሚ አክሰፕት ላደርግሽ አልችልም። በታሪክ አይኔ ሰው ለበጣለው ካለ በጣም ለምወዳቸው ሰዎች ብዬ በጣም ለማከብራቸው ሰዎች ብዬ በተደጋጋሚ እንደዚህ አይነት ነገር አድርጌ በጣም ተጎድቻለሁ። ህይወቴ ውስጥ ቻሌንጅ በቻሌንጅ ነው ያለፍኩት። ምን አይነት የሚያስጠላና አስቀያሚ ጊዜያቶችን እንዳሳለፍኩኝ እኔ ነኝ የማውቀው። ወንድ ልጅ ነው ወጥቶ መኖሩ ምንም የሚደንቅ ታሪክ አይደለም፣ አዲስ ነገር አይደለም። እሱ እኔ ነፍሰ ጡር ሆኜ ብቻዬን ኖር ያውቃለሁ። በቃ ስለዚህ ኖርማል እኮ ነው። አሁን እኔ ከብዷል ብዬ አይደለም፣ ግን ለማየትም አጠገቡ ስትሆኝና ሳትሆኝ እኩል አይደለም። ታይቶናል እኮ ችግሯን እኮ ተረድተነዋል። ሳንረዳ ቀርተን አይደለም። ትንሽ ቢያንስ እንኳን ልጁ እንትን ይበል። አሁን ለምትሉት ሀሳብ ገኒ ክርክር አይደለም እና አሁን ለምትሉት ሀሳብ ልጁ እንኳን ትንሽ ከፍ ይበል፣ እሷም ትንሽ መለስ ትበል። ሌላውን ነገር እያየን እናስተካክለዋለን። ወደ ውጭም ትሄዳለች ተብሎ ያስቀረናት በሌላ ነገር። አሁን ግን መሄድ አለበት። ፕሮሰሱ ተራዘመ እንጂ እኮ ነው ማለት ነው። እሱን ነው የምልሽ። የዛ ሰዓት ያስቀረነው ይሄ እንዲቆይ ያደረግነው በሆነ ሪዝን ተራዘመ እንጂ ምንም የቀረ ታሪክ የለም። ታውቃለህ አንተ። ይሄ እኮ የበፊትም እንትንሽ ነው፣ አንቺ ምኞትሽ ነው። ውጭ ሄዳለሁ ስትይ ነው ሰላም የለም። በነገርሽ ያኔ ቤት ኖሮ ይሄ ሁሉ ነገር ባልተፈጠረ። ያኔ በስንት ሚሊዮን ብር የማይገኝ ልጅ ነው ያገኘሽው። ሰላም ታዲያ ልጅ ያለው ሰው እንደዛ ይልከሰከሳል። ግን ደስ ይል ይገባል። ያንን ነገር አላዝንበትም። ልጅን በማግኘቴ በጣም ደስተኛ ነኝ። ብትሄጂ ግን ያንን ላታገኝ ትችላለሽ። ደግሞ ይኸውልሽ በጣም ብዙ ህይወት ውስጥ በጣም ብዙ እኔ ልጅ ምን አይነት ልጅ ነው ጌታ ሆይ? አንተ እስኪ ዝም በል። ለምንድን ነው የምለው? ምንድን ነው ዝም ሰማህ? እሺ አንድ ነገር ልንገርሽ። እሺ እስኪ አውራ። ልጅ ያለው ሰው በጓደኛ አይመራም፣ አይልከሰከስም። እኔ እስከማውቀው ድረስ ልክ ነህ። በሚስቱ ነው የሚመራው። ሚስቱን የማያዳምጥ ባል ደግሞ ባል አይደለም። ሚስትን ባለም ማዳመጥ አለው። እሷ ስትልከሰከስ አይተሳታል። አላየኋትም። በጓደኞቿ ስትመራ አይተሳታል። እኛም የምንሄድላት እኮ ሜቢ ነገሮች ሲብሱ ድንገት ከባሱ እኛ እናግዛታለን። ልጁ የሚመራው በጓደኞቹ፣ ሪዝን የሚሰጠው በጓደኞቹ።
ከማንም ጋር ይልከሰከሳል ይወሰልታ። እኛ ምን እናድርገው? እሺ አንተ አሁን የማይባል ነገር አትበል። ያለቀ ነገር ሲወሰልት አልጋ ላይ አለስተው ማንተራስ አብራችሁ አንሶላ ላንጠፍ እሱ ነው እንደዛ እንደዛ አይነት ሀሳብ እኔ አሁን እንዳወራ አትገፋፋኝ። እኔ ከሱ ጋር እንደዚህ አይነት ወሬ ማውራትም አልፈልግም። በቃ እንደ አዲስ እየመጣችሁ አበዙ። መች መጣሁ እኔ አንተ ጋር እኮ አይደለም የመጣሁ የኔ ቤት ነው የሷ ቤት ነው። እሺ ችግር የለውም። ያንተን ቤት ይሁን የማንም ችግር የለውም። እሱ ግን ትንሽ ድረስ አስቢበት፣ ሰላም ሆኜ ነው ያለው። አስቢበት፣ በደንብ አስቤበት የወሰንኩት ውሳኔ ነው። ግን ድጋሚ ወደ ኋላ አንድ ሁለት ብዬ መመለስ አልፈልግም። አዎ ግን እንደገና ሌላ ህይወት መቀጠል ይከብዳል። አይከብደኝም። መቆጣት የምችለው አብርሽን ሳይሆን አንቺን ነው። ገብቶሻል አይደል? ስለዚህ ጸባዩ ሊመለስ ይችላል። አንድ ቤት ስጪውና ይቀመጥ። በቃ ምንም አያደርግሽም እኮ ባልሽ ነው አይደል? አብራችሁ ኑሮ አይደለም እኮ አብራችሁ ኑሮ አይደለም እያልኩሽ ያለሁት ገብቶሻል አይደል? አንድ ቤት ሰተሽው ይቀመጥ እዛ። ይሄ ነው የምልሽ። የገባሽ አይደለም? እሺ ስሚኝ ገኒ፣ በመጀመሪያ ደረጃ ለማንም መናገር አልፈለግንም እንጂ ቅድም እንዳልኩሽ ወደ ውጭ የሚወስዳት ሰው አለ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሷም ተወዷለች፣ ታከብሯለች። ኦልሞስት ፕሮሰሱ ደግሞ አልቋል። ለምንም መናገር ስለማያስፈልግ ነው። ይሄ ሁሉ ከተነገረ ይሄ የሚበላሽ ስለዚህ ጨራርሳ መሄድ ብቻ ነው። አልቋል ፕሮሰሱ። ስለሰው መናገር ደግሞ እውነቱን አንቺ የሚያወራው አፍሽ ሞልተሻ ወይኔ ፕሮሰሱ አልቋል። ትንሽ ጊዜ ነው የቀረኝ። እኔም እዚህ የምሆንበት እንደማንም እንደ ቀልድ ነው እንደምታየው የሚልከሰከስ ልጅ አይደለም። አሁን አንተ ሌላ ቦታ ምናምን አትግባ። በቃ አሁን ከኔ ጋር መጣላት ነው። ምንም የምንጣላው ታሪክ የለም። ልጁ የተከበረ ሰው ነው፣ ጥሩ ሰው ነው፣ ይወዳታል፣ ያከብራታል። አዎ ገኒ በቃ ይሄ ያለቀለት ነገር አይደለም፣ ሲሪየስ ነገር ነው። በቃኝ እኔም በቃ እንደዚህ አይነት ሀሳብ አታውሪ አንቺ። አሁን እሱ አይዞ ስላለሽ አይደለም፣ ነገ ህይወትሽ ማንም አይኖርልሽም። የምትኖሪው አንቺ ነሽ። ይኸውልሽ አሁን ኖቤልን ከዚህ ማስወጣት ይችላል። ከዚህ ፕሮሰስ ከዚህ ጉዳይ አሶቹ ከፈለግሽ በቃ ልጁንም እንደዚህ አታድርጊ። በቃ ራስሽ ትለሽ እንትን በይ። ምንም ነገር የሆነ በሀሳብ እንኳን ሰፖርት እንዳያደርገኝ ማድረግ እችላለሁ። ነገር ግን ፍላጎቱ የኔ ነው። ፍላጎትሽ ነው። የኔ ፍላጎት ነው። ይሄ ፍላጎትሽ ነው። ስለዚህ ይኸውልሽ እሱ የራሱን ህይወት ከጀመረ ቆየ። እኔና እሱ ሳንለያይ በፊት ያኔ ልጄ ሳይወለድ በፊት ከኔ ብዙ ረጅም ርቀት ተጉዞ የራሱን ነገር እየኖረ ያለ ሰው ነው። እኔ ደግሞ ገና ሀብዬ መኖር የጀመርኩት የራሴን ላይፍ መኖር የጀመርኩት ገና አሁን ነው ሀብዬ። ስለዚህ እንደ አዲስ ነገር ሊገርማችሁ ልትደነቁበት አይገባም። ነው ወይስ እኔ ሴት ስለሆንኩ ነው? ለምንድን ነው ሴት ላይ የሚገነው? ምን ችግር አለው? ሴት ነው እንድኩል አይደለም ገኒ፣ ብዙ ማታውቂው ነገር አለ። ብዙ የተፈጠሩ ነገሮች አሉ ገኒ። አሁን ማታውቂው ነገር አለ። ወንድ ቆይ አልገባኝም። ወንድ ከትዳር ውጭ ከማንም ጋር እንደፈለገ እንዲሆን ይፈቀድልኝ? የትኛው ህግ ነው? የትኛው ባህል ነው? እንደዛ ነው። ስለዚህ ለምን ነው ወንድ እና ሴት እኩል አይደለም ማሽኝ እንጂ ገኒ። አሁን ምነግርሽን ስሚ። በቃ ቤት ስጪው፣ አንድ ቤት ይቀመጥ ነው በቃ እንደኔ። ከዛ በኋላ ሊስተካከል ይችላል። አጠገብሽ ሲሆን ምናልባት ፍቅር የልጁን ፍቅር የራሱን ፍቅር ሊኖረው ይችላል። ከራሱ ልጅ ጋር ማለት ከልጁ ጋር እንደፈለገ መሆን ይችላል፣ እንደፈለገ ታይም ማሳለፍ ይችላል ምናምን። ከእኔ ግን የራሱን ጀምር ያለው ያለቀ ነገር ነው። በቅርቡ እስኪ አንተ ዝም በል። ያንተ ወሬ ነው እኔ ሰለቸኝ። እኔ በእናትህ ዝም አትልም እንዴ አንተ? እኔ ነግሬሻለሁ። ከፈለክ ችግር የለም ግባ፣ ችግር የለም። ክፍሉ ለሱ ያዘጋጀሽለት ምንም ላደርግ አልችልም ገኒ። ምንም ከአንተ ጋር ማወራው ነገር የለም። እኔ ማወራው ከሷ ጋር ነው። በቃ ማንም አይደለም ያዘጋጀሁት። ከፈለክሽ አንቺ ማረፍ ትችያለሽ። እሱ ማረፍበታለሁ፣ ችግር የለም። እሱ መውጣት ይችላል። ግን ደግሞ አንድ ነገር ላስረዳሽ። እሱ የራሱን ህይወት ከጀመረ ሰንበት በት ብሏል። ቆየ አመት ሊሆነው ነው ኦልሬዲ። እኔ ደግሞ ገና አሁን ነው ሀብዬ ጀመርኩት። በዚህ ደግሞ ልትደነቂም ልትገረሚም አይገባም። እንደ አዲስ ወደ ኋላ ልመለስ አልችልም። ስለዚህ ብዙ አትገሚ ገኒ። ይሄን ነው ልሽ የምችለው። እስኪ እዚህም ስላለው እናወራበታለን። ችግር የለውም፣ ምንም ችግር የለም። እስቲ እንጠብቃለን። ምን ማድረግ ይቻላል? እሺ ገኒ ቡና ላፍላልሽ። እሺ ለማንኛውም ምን ይደረጋል?